ዶክተር ጋዲሳ አላና ነው የሚባለው። በሚቀጥሉ ሰዓታት በብሔራዊ ባንክ በኢትዮጵያ ብሔራዊ ባንክ እና እሱ በሚያስተዳድራቸው ባንኮች በተለይ ኢትዮጵያ ንግድ ባንክ አሊያም አዋሽ ባንክ እና በተለያዩ ባንኮች ከዛ በኋላ በመጡት እና አዲስ በተቋቋሙት ባንኮች እያደር ወደ ባንክ ያደጉት ማይክሮ ፋይናንስ ተቋሞች እና በተለያዩ የፋይናንስ ተቋማት ከዛም በተጓዳኝ በፋይናንስ ኢንተለጀንስ እና ሜዲካል ኢንተለጀንስ ኢትዮ ቴሌኮምን በመጨመር የደረሰብኝ የኢኮኖሚ ድቀት ውድቀትና መመዛበር አሊያም ከዛም በተጓዳኝ ወጥ ባልነውና የራሴ የሆኑትን ኢኮኖሚዎች ገንዘቦች እና የመሳሰሉትን ያጣሁበት አካሄድና እያደር ደግሞ ይህንን በተመለከተ ለህግ አካላት ከታች እስከ ላይ ባስገባሁት ማመልከቻና አቤቱታ ላይ ምንም መፍትሄና ፍትህ ሳይሰጠኝ የቀረበት አካሄዶችን ባጭሩ አንዳንድ ከዚህ ጋር በተያያዙ የነበሩ አንዳንድ ማመልከቻዎችንና አካሄዶችን ቅጂ ከዚህ ቀጥሎ ነው የማቀርበው። በህይወቴ የመጀመሪያ የባንክ ቡክ የከፈትኩት ኢትዮጵያ ንግድ ባንክ ሲሆን የተከፈተው ጎንደር እያለሁ ተማሪ እያለሁ ጎንደር ኮሌጅ ኦፍ ሜዲካል ሳይንስ ያኔ የተከፈተ ባንክ አካውንት ነበረ። ከዛ ጋር በተያያዘ እያደር ከዛ ከወጣሁ በኋላ የአዋሽ ባንክ አካውንት የከፈትኩት ተመድቤ በ2004 በኢትዮጵያውያን አቆጣጠር ወደ ቤጊ ሄጄ በኦሮሚያ ጤና ቢሮ በኩል ቤጊ ሆስፒታል ላይ በመመደብ ያኔ እንደ አዲስ በከፈትኩት ኢትዮጵያ ንግድ ባንክ ቡክ አካውንት ስጠቀም የነበረ ሲሆን ያ እንዳለው ነው። ያ ቡክ አካውንት የኢትዮጵያ ታላቁ ህዳሴ ግድብ ከመንግስት ሰራተኞች በሚቆረጠውና እገዛ በሚያደርጉት የቦንድ ግዢ ሴፍ ወይ ደግሞ የተቆጠበበት የባንክ አካውንት መሆኑ ከዛ ከወጣሁ በኋላ ወደ አዲስ አበባ ዘውዲቱ ሆስፒታል ስዘዋወር እዛ ጋር ቤጊ ላይ ያለውን ቡክ አካውንት እኛ አንቀበልም እንደ አዲስ መክፈት አለብን በሚል ኢትዮጵያ ንግድ ባንክ ፍንፍኔ ቅርንጫፍ ያ ዋና መስሪያ ቤቱ አጠገብ ያለው ፍንፍኔ ቅርንጫፍ ላይ እንደገና አዲስ ባንክ አካውንት በመገደድ የከፈትኩ ሲሆን ከዛም በተጓዳኝ በራሴ የአዋሽ ባንክ ቡክ አካውንት ከመገናኛ ዘፍመሻ አካባቢ ባለው ቅርንጫፍ በራሴ የከፈትኩት የተለያዩ የቡክ አካውንቶች ሆነው መጨረሻ ላይ ያንን የፍንፍኔ ብራንቹ እየተጠቀምኩበት እያለ የቪዛ ካርዱ ደግሞ ኤቲኤም አውቶሜቲክ ቴለር ማሽን ካርዱ ስሰረቅብኝ ከዛ ጋር በተያያዘ ያንን ቡክ አካውንት ሳልጠቀም
ከቆየ በኋላ እንደ አዲስ ተስፋ ድርጅት አካባቢ ባለው ቅርንጫፍ ላይ አዲስ ቡክ ወደ ባቱ ሆስፒታል በሄድኩበት ሰዓት ላይ እንድከፍት በመገደድ ሌላ ቡክ አካውንት ተስፋ ድርጅት አካባቢ ቅርንጫፍ የኢትዮጵያ ንግድ ባንክ ቡክ አካውንት በመክፈት ወደ ባቱ ጠቅላላ ሆስፒታል በኦሮሚያ ጤና ቢሮ ስመደብ እንደ አዲስ ስመደቡም ህጉን ባልተከተለ እንደገና ከፍቼዋለሁ። ያንን እየተጠቀምኩ ያለ በግድ በጣም ከመጠን በላይ በሆነ መንገድ በደረሰብኝ ግፍ እና አሰቃቂ ቀጥታና ቀጥተኛ ያልሆነ ወንጀል ወደ ሰንዳፋ ሆስፒታል በምንዘዋወርበት ሰዓት እዛም እንደ አዲስ መክፈት አለብህ በሚል ሰንዳፋ ቅርንጫፍ ላይ ኢትዮጵያ ንግድ ባንክ ሌላ የኢትዮጵያ ንግድ ባንክ ቡክ አካውንት ከፍቻለሁ። በአጠቃላይ የጎንደር፣ የቤጊ፣ የአዲስ አበባ ፍንፍኔ ብራንች ባቱ ላይ በነበረበት ጊዜ ደግሞ ተስፋ ድርጅት አካባቢ ብራንች እና ወደ ሰንዳፋ ሆስፒታል ስመጣ የሰንዳፋ ብራንች ወይ ደግሞ ሰንዳፋ ቅርንጫፍ የኢትዮጵያ ንግድ ባንክ ቡክ አካውንቶች ወይም ቡክ የባንክ ደብተር የሚሉት እንደከፈትኩ ነው ያለው። እስካሁን እንደዚህ ነው ያለው። ከዚህም በተጓዳኝ በኦሮሚያ ህብረት ስራ ባንክ እየተጓዙ በየቦታው ቀድሞውኑ 2008 እና 2009 አካባቢ ሞቢላይዝ እየተደረጉ በሚሰሩት የባንኩ ሰራተኞች በግድ ባስከፈቱን የቡክ አካውንት እዛ በመርካቶ አካባቢ ባለው ብራንች ላይ በግድ በሲም ካርድ 0901930817 በሚል እንዲከፈት በግድ እንዲከፍት አድርገውኛል። ከዛ ውጪ የትም እየከፈትኩት የቡክ አካውንት እንደሌለ አስረግጬ እየተናገርኩ ሲሆን በዚህ አካሄድ ምን ደረሰብኝ የሚል ቀለል ያሉ ማለት አጠር ያሉ መብት መጋፈፎችን ስናገር አዋሽ ባንክ ላይ ኤቲኤሙን እንዳልጠቀም የተደረገበት መንገድ ኤቲኤሙን እየተጠቀምኩ ያለ ስታክ እያደረገ እንዳይሰራ ሲደረግ ሪፕሌስመንት የኤቲኤሙን ስጠይቅ ያንን ኤቲኤሙ ሪፕሌስ እንዲደረግ ወዲያውኑ ከማድረጉ በመቆጠብ ሲያስቸግሩኝ እንደነበረ እና ከዛ በኋላም ሪፕሌስ እንዳላደረግኩ ቡክ አካውንቱንም ከ2009 በኋላ በጭራሽ እንዳልተጠቀምኩና በኢትዮጵያውያን አቆጣጠር ነው 2009 እንዳልተጠቀምኩ ምንም ገንዘብ እንዳላንቀሳቀስኩበት ስናገር በዚህ ቡክ አካውንት ግን ኢን ቢሊየንስ ቱ ትሪሊየንስ ኦፍ ኢትዮጵያን ብር በማላውቀው በሀገር ውስጥ ባሉት በመንግስት በተደራጁና በመንግስት እገዛ ያገኙ የመንግስት አካላቶች ሲያንቀሳቅሱበት ከግለሰብ እስከ ድርጅት ሲያንቀሳቅሱበት እንደነበረ ግልጽ አድርጌ ለአዋሽ ዋና መስሪያ ቤት ማመልከቻ አስገብቼ እየደወልኩኝ እያሳሰብኳቸው እንደዘጋለኝም ሆነ
ጊዜያዊ አካውንት ብሎኬት እንዲሆንልኝ ወይ ደግሞ እንዲደረግልኝ ሁላ እየጠየቅኩ ባለበት ሰዓት ላይ ምንም ነገር ሳይደረግልኝ ቆይቷል። እስካሁን ይህ ቡክ አካውንት ክፍት እንደሆነ ነው ያለው። ከዚህ ጋር በተያያዘ ይህንን ሞቢላይዝ የተደረጉ በአዋሽ ቡክ አካውንት ሆነ በኢትዮጵያ ንግድ ባንክ አሊያም በሌሎች በተደረጉት የገንዘብ እንቅስቃሴዎች ከኔ እውቅና ውጪ በተደረጉት የገንዘብ እንቅስቃሴዎች ላይ በመመርኮዝ ወደ ኦሮሚያ ጠቅላይ ፍርድ ቤት በቀጥታ በከፈትኩት ክስ ላይ ቡክ አካውንቶቹ እንዳሉ በተለያዩ ምርመራዎች ተመርምረውልኝ የማላውቃቸው ገንዘቦች የገቡበት የወጡበትም ሆኑ የተንቀሳቀሱበት ሁሉ ተመርምሮ ከዛ በኋላ አሊያም በኤሌክትሮኒክ ፎሬንሲክ ኢንቨስቲጌሽን ጥልቅ ምርመራ ተደርጎበት አካውንቶቹ እንዲዘጉት ትዕዛዝ እንዲወጣልኝ በጠየቅኩት ቀጥታ በተከፈቱ ክስ መዝገብ ላይ ጠቅሼ ስጠይቅ ያንን ሳያደርጉ የቆዩት የኦሮሚያ ጠቅላይ ፍርድ ቤት እና ኦሮሚያ ብሔራዊ ክልላዊ መንግስት አሊያም ኢትዮጵያ ፌዴራላዊ ዴሞክራሲያዊ መንግስት ራሱን ትራንስፎርም ያደረገው መንግስት ማለት ነው። ያንን ለፍርድ ቤት ያቀረብኩትን በጭራሽ ሳያይ በመቅረት ለራሱ በሚያመች ሁኔታ ያንን ትዕዛዝ ሳያወጣበት በመቅረቱ ከአቅሜ በላይ ከመሆኑም አልፎ ማንኛውም ራሱም ሆነ ማንኛውም ግለሰብ ያንን አካውንት ክፍት በማድረግ በፈለገ በዘፈቀደ ለራሱ ኢንፎርማል በሆነ መንገድ ገንዘቡን ሞቢላይዝ እንዲያደርግበት በተለይ ከ2 ዓመት በፊት ሲያደርግበት እንደነበረ ሁላ ያንን እያወቁ ክፍት በማድረግ ያንን ሲያደርሱበት በነበረበት ሰዓት ላይ በቡክ አካውንቴ ላይ በመገደድ በቅርብ ከፍርድ ቤት ትዕዛዝ ውጪ በባንኩና በዋና መስሪያ ቤቱ እንደገና ቴምፖራሪ ብሎኬድ እንዲደረግበትና አሊያም ፍርድ ቤት ትዕዛዝ ካወጣ ደግሞ ምርመራው ቀጥታ ህጋዊ በመንገድ እንዲደረግበት በሚል እሳቤ ባስገባሁት ማመልከቻ ላይ ምንም መፍትሄ ሳይሰጠኝ በመቅረቱ ከዚህ ቀጥሎ አሁን ያስገባሁትን ማመልከቻ በቀጥታ አነባለሁ። ኮፒው ነው። ቀን 07/9/2015 ነው የሚለው። ለአዋሽ ባንክ መገናኛ አደባባይ ቅርንጫፍ አዲስ አበባ አመልካች ዶክተር ጋዲሳ ኦላና ዳባ። የማመልከቻ ርዕስ በአዋሽ ባንክ መገናኛ አደባባይ ቅርንጫፍ የተከፈተው አካውንት ለተወሰነ ጊዜ እንዳይንቀሳቀስ ማመልከት ይሆናል። ማመልከቻው ዝርዝር በርዕሱ ላይ እንደጠቀስኩ በተጠቀሰው ቅርንጫፍ በስሜ የከፈትኩትና ከተጠቀምኩበት የቆየው የተጠቀሰው ባንክ አካውንት ተዘግቶ ሌላ ጊዜ አዲስ ከመክፈት አንጻርም ሆነ በሌላ በማንኛውም ምክንያት ሌላ ጊዜ ከመጠቀም አንጻር ከእኔ እይታና እንደ ተጠቃሚ ከራሴ ቁጥጥር ስር ስላልነበረ ይህ አካውንት ለተወሰነ ጊዜ እንዳይንቀሳቀስ እንዲደረግልኝና የራሴን ገንዘብ ሌላ ጊዜ ለማንቀሳቀስ ይመችበት ዘንድ እንዲፈቀድልኝ በማለት አመለክታለሁ። አመልካች ዶክተር ጋዲሳ ኦላና ፊርማ። ይህንን በቁልሶ
አዋሽ ባንክ በጉልሶ ቅርንጫፍ በኩል አስገብቼ እዛ ቁጭ ብዬ በማስደወል ቴምፖራሪ ብሎክ እንዲደረግም በአንጻሩ ያሳዩንበት አካሄዶች ኖረው ግን ከበስተኋላ በሚቀጥለው ወራት ላይ ያኔ ወደ መገናኛ አደባባይ ቅርንጫፍ ሄጄ በምጠይቅበት ሰዓት ያንን ማድረግ እንደማይችሉና ማንም የኔን አካውንት እንዳልተጠቀመ መጠቀምም እንደማይችል አንዳንድ ምንም የማይገናኝ እንቶ ፈንቶ አይነት ንግግሮችን ከኔ ጋር ካወሩ በኋላ ብሎኬት እንደተደረገም ሳይነግሩም ወይ ደግሞ ሳያሳዩኝም የወጣበት አካሄዶች አሉ። ይሄ አንዱ ቅርንጫፍ ቢሊየንስ እንደ ትሪሊየንስ ኢንፎርማል የሆኑ ገንዘቦች ሲንቀሳቀሱበትና ሲዘዋወሩበት የነበረ ለነፍሴ ጠንቅ የሆነ ፊቴ የማጣበት ዋነኛው መንገድ ነበረ። ከኢትዮጵያ ንግድ ባንክ ጋር በተያያዘ በተለያዩ ጊዜያቶች ቀደም ባልኩ አካሄድ በጊ ጎንደር ላይ በጀመረው በጊ let this be first series of this explanation in relation to National Bank of Ethiopia and delegates and other administratives under it will come with another series about the visual deposit.